ላይ ዛቻ ጀመው እኛ ላይ ዛቻ በቀደም እኮ ልነግራችሁ እንደው ሼም ያዘኝ አፍሬ እኮ ነው ዝም ያልኩት የምሬ ነው ጫውታው ይድረስና ጫውታው ሲደርስ ስለዚህ ሰው እናወራበታለን እናንተ ምንጽር አድርጎ ምንም ማያቅ ጫዋ መስሎን እኛ የኮምፒውተር ሳይንስ መምህር መጣላችሁ ቼልሲዎች ምናምን እንላለን እሱ ለካ ውስጡ ጀማው ባለፈ ካሸነፉ በኋላ ምን አለ ወጣና እንግዲህ ዛሬ አሸንፈናል በጣም ደስ ብሎኛል ቀጣይ ደግሞ አንድ ከቀላል ቲም ጋር ቀለል ያለ ጫውታለን ምናምን ነገር አይነት አላለም እኛን ማለት ገና እንደመጣ ማይክል ላይ ነው እንዲያስቀምጣችሁ ለንደን አካባቢ ማን አንበል እንደሆነ የለንደኑ አንበል ማን እንደሆነ አልነገራችሁትም ዙር ብላችሁ አላሳያችሁትም ለንደን እንዴት እንደቀላች አላየም ነው የቼልሲ ደጋፊ አላስተዋለም ማለት ነው ለማንኛውም ይሁን ወንድ ልጅ አያወራም የምሬን አያወራም በቃ እና ሜዳ ላይ ተገናኝተን ሜዳ ውስጥ እንደምናወራው ቋንቋ እናወራለን ችግር የለውም ግን እሱ ካሁኑ እንደዚህ ቆይ እኛ መነጽሩን ነጥቀን ማለት ነው የመነጽር ያለ ብሎ እንደዚህ እንዲል ካላደረግን እኛን እሺ ብቻ ነገ እንገናኝና ከዛ በኋላ እናወራለን ይመቻችሁ ቼልሲው አሰልጣኝ ሊያም ሮሴኔሮ እኛ አሰልጣኝ ትንሽ አፕሮቻቸው ከሚዲያ ጋር ኮሙኒኬት የሚያደርጉባቸው መንገዶች አላቀም ጠቃሚ ናቸው ወይ እንግሊዝ ውስጥ በዛ መንገድ ከመጣ አስቸጋሪ ነው ያጠፋዋል ከሰጧቸው አስተያየቶች መካከል በዘንድሮው ድራመት የትኛውን ቡድን ለማሸነፍ አቅም አለን ስብስባችን በጣም ድንቅና የተዋጣለት ነው እንዲሁም ከውጭኝ ከማያው በላይ ውስጥኝ ስመለከታቸው ተጫዋቾች በጣም ኮርቸባቸዋለሁ የሚል አስተያየታቸውን የሰጡበት ሂደት አለ ከዛ ባለፈ እንደ ቼልሲ እዚህ የመጣሁት ቼልሲን ውጤታማ አረጋለሁ ዋንጫ አሳካለሁ ብዬ ባይሆን ኑሮ አልመጣም ነበር እዛው ቆይ ነበር ስትራስቡርግ ትክክለኛው ሰዓት ነው ብዬ ስላሰብኩ ነው ቼልሲ የመጣሁት ያሉ የ41 ዓመቱ አሰልጣኝ እና እንዲህ አይነት ወደ ጉራ የተጠጉ ለባላችሁ ትንሽ ከፍ ያሉ እና በኋላ ላይ መልሰው ባክፋየር ሊያደርጉ የሚችሉ አስተያየቶችን እየሰጡ ነው ያሉት ቻርልተን አሸንፈዋል እኔ የምላችሁ ግን አንድሬ ሳንቶስ ምን እየሆነ ነው ቆይ የሚያስረዳኝ ሰው አለ አስረዱኝ ምን አይነት ተጫዋች ሆኗል እሱ አይቀማም የፈለከው አይነት ፕሬስ አድርገውት የፈለገው አይነት ቦታ ላይ ኳስቶ አይቀማም ከዛ ግን እሱ ይቀማቸዋል እሱን ግን አይቀሙት ይሄ እኮ ፌር አይደለም የሆነ ነገር አድርገውታል ይሄ ልጅ እኛና ቆሜ ይሄንን ተጫዋች እኔ አንድሬ ሳንቶስ እንደዚህ ሲጫወት እኔ አይቼው አላውቅም ምናልባት ስትራስበርግ ላይም እንደዚህ ሊጫወት ይችል ከሆነ ምናልባት በእድሜው ዴዝሪ ዱዌ ብቻ ነበር የተሸለመው ከሱ በልጦ ያለፈው አመት ምናልባት ይሄ ከሆነ አላውቅም እኔ እንጂ እኔ እንደዚህ ሲጫወት አይቼው አላውቅም ምን አይነት ተጫዋች ነው እንዴ ማለት የት ነበር እስከዛሬ አልገባኝም እኔ ትንሽ ቲም ነው ምናምን አይደለም ትልቅም ቲም ሆነ ትንሽ ቲም ለ3 ለ4 ፕሬስ ካረገ ይቀማል ኳስ እሱን ለምንድነው የማይቀሙት አራቱ መሃል ኳስ ተቀብሎ ያቀብላቸዋል ምንም አይቀማም ምንም ደሞ አይፈራም ኮንፊደንሻል ነው በጣም እውነት እኔ በጣም ነው ያደነቁት ሃቶ የሚገርም ራሱን እያገኘ ያለ ተጫዋች ቢኖር ሃቶ ነው በቃ የሚገርም እንቅስቃሴ ማለት አረ በስመ በጭንቅላቱ በእግር እንደሚመታ መጥቶ ደግሞ ቶሲን አገባባቸው በጣም ነው የሚገርመው የምሬን ነው እኔ ዛሬ ካዩዋቸው ከታዘብኳቸው ነገሮች በጣም የተመቸኝ ምንድነው አጫወቱ የጨዋታ አቀራረቡ አስቡት ሪስ ጄምስ ፓልመር ጉስቶ እነዚህ ተጫዋቾች አልገቡም ኩኩሬላ አልገቡም ዋን ፓስ ጠቅ የሚጫወቱት ነገር ማለት ነው ሳትፈልግ ያስከፍታል ተከላካዮቹን ይረብሻቸዋል ሳትፈልግ ነው የምትከፍተው ምክንያቱም ቀሞት ብለህ ስትጠጋው ወደ ኋላ ከመለሰው አንዱን ፓስ እዚህ ጋር አንተ እዛ ጋር ኳሱን ይፈጥንብሃል ሲያራጉት የነበረው ማለት አንድ ወደ ኋላ ሲመልስ ይስባቸዋል እንዳለ በጣም እንትን ነው ደሞ ዋን ፓስ ስለሆነ በጣም እንትን ነው ዋን ተች ስለሆነ ጨዋታቸው በጣም ከባድ ነው እና ጊተንስ እና ኢስቴቫ አይነት ደሞ ተጫዋች ረብሾ ኳስ ይዞ ወደ ውስጥ ሰብሮ የሚገባ ሰው ደሞ ካለ አስቦም እንደሚፈጠር ኤኒዌይስ በጣም ነው የተመቸኝ ይሄ አጫወት የመጀመሪያ ጨዋታ ነው ብዙ ማውራት አልፈልግም እንየው በጣም ግን ያውኑ ተመቸ እኔ ሰውየው እኔ ከሮብ አሰልጣኛቹ ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር እኔ አርሰናል ስለመሆኑም የነገሩት አልመሰለኝም አያቆም መሰለኝ ቲሙንም የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል እኔ እንደሚነጠልጣችሁ በደንብ እርግጠኛ ነበርኩኝ ጋርናቹ ወደ ጨዋታ ይመልሳቸዋል ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው በጣም እርግጠኛ ነበርኩኝ እንደማታሸንፉ እንዴ አንተ
ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንከራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ፣ ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከ ሰዓት አምስተን ራሱ በቃ አሁንም ስለ መልሱ ጨዋታ ነው የተናገሩት። ስለ መልሱ ጨዋታ የተናገሩት ነገር ምንድነው? ስህተቶቻችንን እያንዳንዱ ነቅሰን አውጥተናል። የአርሰናል ምርጥ ቡድን እንደሆነ እናውቃለን። የአርሰናልን ክፍተት በደንብ ተረድተናል። በመልሱ ጨዋታ ጠብቁ ነው ያሉት። አሁንም ጠብቁ፣ የሚቀለበስ ውጤት ነው፣ እንቀለብሰዋለን የሚል ሐሳብ ሰንዝረዋል። እሺ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሻለሽ እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌይ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ፣ ካይሴዶ ስለሌለ፣ ፓልመር ስለሌለ ምናምን ብሎ ይደረግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው፣ ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማንሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሌግ ላይ ኤሚሬትስ ላይ ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሌጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈር ይገባል። አለቃሽ ነኝ።